አብዛኞቻችሁ አሁን ደሃ የሆናችሁ ሰዎች ሳትማሩ ቀርታችሁ አይደለም። ምናልባት ሌዚም ላትሆኑ ትችላላችሁ። ሌዚም ካልሆንን ከተማርን ሃርድ ወርኪንግ ከሆነን ታዲያ ለምንድን ነው ሀብታም መሆን ያልቻልነው? እውነቱን ለመናገር ጠንክሮ መስራት ብቻውን ሀብታም የሚያደርግ ቢሆን ኖሮ ገበሬዎች በጣም ትልልቅ ሀብታሞች ይሆኑ ነበር። ምክንያቱም በጣም ነው የሚሰሩት፣ ግን እስካሁን ሀብታም አይደሉም። ስለዚህ መልፋት ብቻውን ሀብታም የማያደርግ ከሆነ እስከዛሬ ይዘነው የመጣነው ነገር ትክክል ላይሆን ይችላል። በልጅነታችሁ በደንብ ልፋ፣ ተማር፣ ነገ ጥሩ ይሆናል፣ ሁሉም ነገር ይስተካከላል ተብላችኋል አይደለ? መቼ ነው የሚስተካከለው? ይሄን የነገራችሁ ሰው የለም። ስንት ዓመት ይፈጃል ይሄ እንዲስተካከል? ገንዘብ እስኪኖራችሁ ሀብታም እስክትሆኑ ድረስ ምን ያህል ጊዜ ይፈጃል? ምን ያህል ልፋት ይጠይቃል? ይሄ የነገራችሁ ሰው የለም። እና በልጅነታችን የተነገሩን ነገሮች እውነት ሳይሆኑ ቀርተው አሁን ያለንበት የድህነት ደረጃ ላይ ራሳችንን ስናገኘው አንኮምፈርተብል የሚያደርግ ነገር ነው። በእርግጥም እሱን እንኳን አልፋችሁ ኮምፈርተብል የመሆን እድል የገጠማችሁ ሰዎች ካላችሁ this is your time። አሁን መንቃት መቻል አለባችሁ። ምክንያቱም እስከዛሬ ሲነገረን የመጣነው ነገር በሙሉ ልክ ላይሆን የሚችልበት አጋጣሚ አለ። ይሄ ሁላ ሰው በጣም እየለፋ ነው፣ እየሰራ ነው፣ ግን የተሳካላቸው ሰዎች በጣም ጥቂት ናቸው። በልጅነታችሁ የያዛችሁት አንዱ የመጀመሪያው ውሸት ምን መሰላችሁ? ድህነት ሲባል ቀጥታ ከአለመስራት ጋር ኤፈርት አለማውጣት ጋር እናገናኘዋለን። ራሳችንን ድሃ ሆነን ስናገኘው ለምንድን ነው ድሃ የሆንኩት ብለን የመጀመሪያ የምናስቀምጠው ውሸት ስለማለፋ ስለማልሰራ ነው ብለን ራሳችንን ብሌም ወደ ማድረግ ነው የምንሄደው። ይሄ ግን አይደለም እውነታው። የነዚህ ሰዎች የድህነት ምንጭ አለመልፋት ነው የምንል ከሆነ እየለፉ ነው፣ ከእናንተ በላይ እየለፉ ነው። ስለዚህ ምንድን ነው ድሃ ያደረገን ብለን መጠየቅ መቻል አለብን። በነገራችን ላይ ባለመልፋቴ ምክንያት ነው ድሃ የሆንኩት የምትለው አስተሳሰብ ማህበረሰብ ውስጥ ለብዙ ሰዎች ኮምፈርት ይሰጣል። ገንዘብ ኖሯቸው ድሃ የሆኑ ሰዎች አሉ። ለምሳሌ አንድ ጃኒተር አውቃለሁ፣ ሲሞት $8 ሚሊዮን ነው አካውንቱ ላይ የተገኘው። ሮናልድ ሮድ ይባላል። በጽዳት ነው የሚተዳደረው። ሌላ የተሻለ ስራ የለውም። አሁን በኢትዮጵያ ብር እንኳን ብታስቡት በ100 ብር እንኳን ወደ 800 ሚሊዮን ያንም ያህል ብር ኖሮት እንኳን አንድ ሰው ድሃ ሊሆን ይችላል። እድሜ ልኩን በድህነት ነው ይኖር ይሄ ሰው። እና ድህነት ማለት ገንዘብ ማጣት ብቻ አይደለም። ገንዘብ ኖሮም ድህነት ሊኖር ይችላል። ግን ኦፕሽን አማራጭ የሌላችሁ ሰው ከሆናችሁ ድሃ ናችሁ። በቃ ቤዚካሊ እኔ ድህነት እንደዚህ ነው የምረዳው። ኦፕሽን ማጣት ስላችሁ ምን ለማለት ፈልጌ ነው? ለምሳሌ 10 ሺህ ብር ደሞዝተኛ ሆነህም አይበቃህም ብር። ከዛ ደሞዝ ያድግና 100 ሺህ ብር ትገባለህ። ከዛ አሁንም አይበቃህም። በሆነ አጋጣሚ 1 ሚሊዮን ብር ማግኘት ትጀምራለህ በወር፣ እሱም አይበቃህም። ስለዚህ ድህነት የሚባለው የገንዘብ ማጣት ሳይሆን ኦፕሽን ማጣት ነው። ለምሳሌ ይሄ ስራ ብቻ ከሆነ የህይወታችሁ አማራጭ እና ይሄን ስራ በሆነ አጋጣሚ ኖ ማለት የማትችሉ ከሆነ በቃ ከዚህ በኋላ ይሄንን ስራ መስራት አልፈልግም ብላችሁ ሌሎች አማራጮች ማይኖሯችሁ ከሆነ ድሃ ናችሁ። ወይ ደግሞ በሆነ አጋጣሚ አንድ የሆነ አደጋ ተፈጥሮ ያለህን በሙሉ የሚያሳጣህ ከሆነና ለሕክምና እንኳን የሚወጣ ብር እጅህ ላይ የማይኖር ከሆነ ድሃ ነህ። ድህነት የሚባለው ጊዜ ማጣት ማለት ሁሌ ሪያክት እያደረጋችሁ የምትኖሩ ከሆነ የቤት ኪራይ ስትከፍሉ፣ የመብራት ሲመጣ የመብራት ስትከፍሉ፣ በህይወታችሁ አንድ ስቴፕ ከፍ ለማድረግ ራሳችሁን ለማሳደግ የምታጠፉት ጊዜ አይኖራችሁም። ጊዜ የሌለው ሰው አያድግም። ጠዋት ወጥታችሁ ማታ የምትገቡ ከሆነ ማታ ላይ ጊዜ መፍጠር መቻል አለባችሁ። ሁለተኛ በህይወቱ ላይ ኮንትሮል የሌለው ሰው እሱ ድሃ ነው። እንዲህ ነው መስራት የምፈልገው የምትሉት የሆነ ልባችሁ ረፍ የሚልበት አይነት ስራ አለ። እሱን መስራት ካልቻላችሁ ህይወቱ ላይ ኮንትሮል የሌለው ሰው ሌሎች ሰዎች ናቸው ኮንትሮል የሚያደርጉት። የእነሱን ፈቃድ እየጠበቀ ስለሆነ የሚኖረው ሁሌም ድሃ። ሌቨሬጅ ከሌላችሁ ማለት በቃ እዚህ ቦታ ካልተገኛችሁ ገንዘብ የማይከፈላችሁ ከሆነ ወይ ደግሞ ይሄ ስኪል ስላለኝ ብሎ እናንተን ሰው አፈላልጎ ምናምን የሚያሰራችሁ ካልሆናችሁ እናንተ ስትቆሙ ገንዘቡ ይቆማል። በቃ እናንተ ናችሁ የገንዘብ ማሽኑ። ኤቲኤም የምትሆኑት ራሳችሁ ናችሁ ማለት ነው። ማሽኑ ደግሞ ይሰበራል አይደል? ኤቲኤም እንኳን ይቆማል አንዳንዴ። እናንተ ከቆማችሁ ገንዘቡ ይቆማል ማለት ነው። በህይወታችሁ ምንም ኮንትሮል ከሌላችሁ ድሃ ናችሁ። ይሄም ኦፕሽን ማጣት ነው። አንዳንዴ ይሄ አንድ ስህተት የሚበቃው አይነት ኑሮ የምትኖሩ ከሆነ ለምሳሌ አንድ አክሲደንት በህይወታችሁ ከገጠማችሁ፣ ድንገት መኪና ቢገጫችሁና እሱ ልትታከሙ አንድ ሳምንት የምትተኙ ከሆነና በዛው ስራችሁ ሉዝ የምታደርጉት ከሆነ ድሃ ናችሁ። ትንሽዬ እንኳን የምታገኟት የገንዘብ ሳይክል የምትቋረጥ ከሆነ ድሃ ናችሁ። ምክንያቱም አማራጭ የላችሁ። አንድ ሰው እያለ እንበል 15 ሺህ ብር ይከፈለዋል። ጥሩ ልብስ ይለብሳል፣ ጥሩ ቤት ተከራይቶ ይኖራል። ግን ቺን ላይፉ ኪፕ ለማድረግ ከሆነ ቦታ ገንዘብ መበደር ይኖርበታል። ይሄ ሰውዬ ለ6 ወር ቢታመምና ከስራ ገበታው ቢፈናቀል የ6 ወር ደሞዝ በ10 ሺህ ብር እንኳን ብናስብለት 60 ሺህ ብር ማለት ነው። 60 ሺህ ብር በህይወቱ ካጣ ይሄ ሰውዬ ሚዝረብል የሚሆን ከሆነ በቃ ቤዚካሊ ድሃ ነው ይሄ ሰውዬ። ሌላ ኤግዛምፕል ልስጣችሁ። አንድ ሰውዬ ያለ በ5 ሺህ ብር ደሞዝ ላይፉ በጣም ሲምፕል ነው። በወር 2 ሺህ ብር ሴቭ ያደርጋል። ቅድም እንዳልነው ሰውዬ ጭንቀት የለበትም። ስለዚህ ህይወቱ ሲምፕል ነው። ቅድም ያልናቸው ነገሮች አሉት ማለት ነው። አንደኛ ጊዜ ይኖረዋል ቁጭ ብሎ ለማሰብ። ስለዚህ የቤት ኪራይ ጭንቀት የለበትም። ከዛ ሴቪንግ አለው። ስለዚህ ነገ የሆነ ነገር ሀፕን ቢያደርግ በጤናው ሴቭ ያደረገው ገንዘብ ያተርፈዋል። ያ ግን 15 ሺህ ብር የሚከፈለው ሰው ግን ቦሌ ላይ ነው የሚኖረው። ሰው ህይወቱ ኮምፕሊኬትድ ነው። የቦሌን ላይፍ ስታይል ኪፕ አፕ ለማድረግ መበደር ሊኖርበት ይችላል። ስለዚህ ከነዚህ ሰዎች ማን ነው ሀብታም ማን ነው ድሃ? ራሳችሁ ጀጃል። ገንዘብ
ኦፕሽኖች አይሰጣችሁ። በጣም ብዙ ሰው የሚሳሳተው እዚህ ጋር ልክ ገንዘብ ሲያገኝ ብዙ ኦፕሽን የሚኖረው ይመስለዋል። የጃኒተሩ $8 ሚሊዮን ኋላ ሲሞት አካውንቱ ቼክ ሲደረግ ባንኩ ሁላ ነው የደነገጠው። ባይዘው የፈለገ ያህል ገንዘብ ቢኖራችሁ ኦፕሽን አይሰጣችሁ። ተቃራኒ ነው የሚሰራው። ኦፕሽን ነው ገንዘብ የሚፈጥረው። ኦፕሽን ሲኖር ገንዘብ ትሰራለህ። ታይም ሲኖር ገንዘብ ትሰራለህ። ገንዘብ ላይ መረዳት የነበረብን ነገር በመጨረሻ ኮምፈርት አይደለም የሚያስፈልገን፣ ኮንትሮል ነው የሚያስፈልገን። ህይወታችሁ ላይ ኮንትሮል ሲኖራችሁ ኮምፈርት ይመጣል ቀስ ብሎ። ኮንትሮል ማድረግ ማለት ለምሳሌ የምትፈልጉት ስራ ካልሆነ የምትሰሩት መልቀቅ በምትፈልጉበት ጊዜ ለ6 ወር እንኳን ስራ ባላገኝ ተረጋግቼ ቀስ ብዬ የምፈልግበት አቅም አለኝ የምትሉበትን ነገር ዴቨሎፕ አድርጋችሁ ነው። እስቲ አሁን ምረጡ። ከስታተስና ከስቴቢሊቲ ተኮፍሶ ተከብሮ ትልቅ ሰው ተብሎ ከመኖርና ስቴብል ሆኖ ከመኖር የትኛውን ትመርጣላችሁ? ስቴብል ሆኖ መኖር ነው መምረጥ ያለባችሁ። አፎርድ እስካላረጋችሁት ድረስ ያ ስታተስ ፌክ ነው። በ10 ሺህ ብር በ20 ሺህ ብር ደሞዝ ሰዎች ፊት እሱ እኮ ዘናጭ ተብለህ ትኖር ትችላለህ። ስቴቢሊቲ ግን የሚባለው 20 ሺህ ብር ይከፈልህ፣ በ10 ሺህ ብር ላይፍህን ጨርስ። በ10 ሺህ ብሩ ተረጋግተህ ማሰብ ትጀምራለህ። ጊዜ ይኖርሃል ማለት ነው። ትልቁና አደገኛው ነገር መጠንቀቅ ያለባችሁ ባዶ ኪስ አይደለም። በጣም ብዙ ሰው የሚፈራው ባዶ ኪስ መሆኑ። ባዶ ኪስ ሳይሆን ባዶ ነጋችሁ ባዶ ሆኖ ዛሬ ኪሳችሁ ላይ ብር እንኳን ካላችሁ አደጋ ውስጥ ናችሁ ማለት ነው። ሁላችንም እድሜ ልክ ስንዋሽ የኖርነውን ትልቁን ውሸት እነግራችኋለሁ። እሱም ምንድነው? ጠንክረ ስራ። አሁን ይሄ ውሸት ነው እያልኳችሁ አይደለም። ባይዘዌ ጠንክሮ መስራት በራሱ ስህተት አይደለም። ሐሳቡን ሙሉ ለሙሉ አልነገሩም። አንዳንዴ ውሸት ቢነገረን ይሻላል እንደዚህ ግማሽ እውነት ከሚነገረን። ምክንያቱም ዝም ብላችሁ ስትሰሙት ጠንክረ ስራ ሲባል በጣም ኖብል እኮ ነው። ግን አንዳንዴ ውሸት ተነግሯችሁ ውሸቱን ፋይንድ አውት ኦኬ በቃ ይሄ ውሸት ነው ብላችሁ ትተውታላችሁ። ግማሽ እውነት ግን ሲነገራችሁ እውነት ይመስላል እኮ ግን ደግሞ አይሰራም። እንግዲህ ዝናብ እየዘነበበት ፀሐይ እየተፈራረቀበት እንደ ገበሬ የሚለፋ ሰው አለ እና እንዴት ሀብታም አልሆነም ገበሬ? እናቶቻችን ዋጋ የማይተመንለት ኖቲስ ያልተደረገ የቤት ውስጥ ስራ ከጠዋት 12 ሰዓት እስከ ማታ ድረስ ሲፈጉ ይውላሉ እና ሃርድ ወርክ ብቻውን ይበቃል ተብሎ ነው የተነገረ። ግን እንደማይሰራ ማየት ትችላላችሁ። አሁን ያለንበት ዓለም ገንዘብ የሚከፈለው ቫልዩ አድ ለሚያደርጉ ሰዎች ነው እንጂ በጣም እየለፉ ለሚሰሩ ሰዎች አይደል። በቀን ውስጥ 24 ሰዓት ነው ያለው። ባተኙ ባይደክማችሁ 24 ሰዓት እንኳን ብትሰሩ በቃ ሊከፈላችሁ የሚችለው የ24 ሰዓት ሂሳብ ነው። ደሞዝ ሀብታም አያደርጋችሁም የሚባለው ሲከፈላችሁ ከ24 ሰዓት በላይ ያለፈ ሊከፈላችሁ አይችልም። ከ24 ሰዓት በላይ ስለሌለን ማለት ነው። የጽዳት ሰራተኛውን ሰውዬ ታሪክ ድጋሚ ላንሳላችሁ። ሮናልድ ሮድ ይባላል። አብረው ጓደኞቹ ጽዳት የሚሰሩ በጣም ብዙ ሰዎች ባሉበት ሁኔታ እሱ ብቻውን ሀብታም ሆነ። ለምን ሀብታም ሆነ? ገንዘቡን ያስቀምጥና ፋንሲ የሆነ ኑሮ አይኖርም። ያችን የሚያገኛትን ገንዘብ ያጠራቅምና ስቶክ ይገዛበታል። ከዛ ኮምፓውንድ ኢፌክት አለ አይደለ? ለምሳሌ $100 ስቶክ ትገዛላችሁ። $100 የሆነች ነገር $115 $120 ነገር ሲደርስ እዛው የ120 ደግሞ እዛው ኮምፓውንድ እንዲሆን እዛው ታስቀምጡታላችሁ። እሱንም እንደገና እያለ እያሳደገ ይመጣል እና በህይወቱ መጨረሻ $8 ሚሊዮን አካባቢ አጠራቅሞ ነበረ። ስለዚህ ቫልዩ ነው የሚከፍላችሁ እንጂ ለታይማችሁ ብቻ የሚከፈላችሁ ከሆነ በድህነት ነው የምትቀሩት እያልኳችሁ ነው። መንገድ ላይ ሃይላንድ እየሸጣችሁ ነው። በቀን 10 ሃይላንድ ትሸጣላችሁ። በ30 ብር ሂሳብ 300 ብር በቀን ትሰራላችሁ። ወደ 9000 ብር ትሰራላችሁ በወር። በቀን ውስጥ 8 ሰዓት የምትሰሩ ከሆነ 10 ሃይላንድ ከሆነ የምትሸጡት 9000 ብር ነው። 9000 ብር እያገኛችሁ ስትሄዱ ኢንፍሌሽን እየጨመረ ይመጣና 9000 ብራችሁ ከኑሮ ስታንዳርዳችሁ በታች ትሆናለች ማለት ነው። ኦፕሽን ማጣት ነው ድህነት ብያችኋለሁ። ውሃ በሃይላንድ የምትሸጡ ከሆነ ኦኬ ስቴዲየም ብሸጠው ብዙ ዲማንድ አለ፣ ስለዚህ በአንድ ጊዜ ብዙ ሃይላንድ መሸጥ ይችላል ብላችሁ ስታስቡ ቀኑን ሙሉ የሚፈጅባችሁ የነበረው 10 ሃይላንድ በአንድ ሰዓት ያልቃል። በ3 ሰዓት ውስጥ 30 ሃይላንድ ትጨርሳላችሁ። የቀረው 7 ሰዓት የናንተ ነው ማለት ነው። እጃችሁ ላይ ብሩ እንኳን ባይኖር የምታስቡበት ጊዜ ካላችሁ ደሃ አይደላችሁ። ጠንክሮ መስራት በጣም ሪስፔክታብል እንኳን ቢሆን ግን ትራፕ ነው። የሆነ ቦታ ላይ ታሰራላችሁ። የተከበረ ማነቆ ልንለው እንችላለን። ተከብረ ታንቀ ትኖራለህ እድሜ ልክህን። ለምሳሌ ባንክ ከሆነ የምትሰራው በቃ በዛች የባንክ ደሞዝ እድሜ ልክህን ትጨርሳለህ፣ በከረባት ታንቀ ማለት ነው። ያ ገንዘብ ፍሪደሙን የማይሰጥ ከሆነ አንኮምፎርታብል የሚያደርገን እውነታ ምንድነው? ሃርድ ወርክ ብቻውን አይከፍላችሁ። በዚህ ወር በጣም እንትና ደክሞታል እና ለሱ ትንሽ እንደዚህ እንጨምርለት ብሎ የሚከፍል መስሪያ ቤት የለም። ምን ያህል ቫልዩ አድ ያደርጋል ብሎ የሚከፍላችሁ መስሪያ ቤት ግን አለ። ወይ ደግሞ ምን ያህል ሬር ስኪል አላቸው ብሎ የሚከፍላችሁ መስሪያ ቤት ሞልቷል እንጂ ምን ያህል የለፋው ተብሎ አይከፈላችሁ። ሁለት ሰዎችን ኮምፔር እናድርግ። አንደኛው ኮምፎርታብል ላይፍ ብሎ የሚያስበውን ይኖራል። ሁለተኛው
እቺ የሚያገኛትን ገንዘብ ሴቭ ያደርግና ደጋሚ ደግሞ ስራው ላይ ኢንቨስት ያደርጋታል። ለምሳሌ 10,000 ከሆነ በየወሩ የሚያገኙት ከ10,000 ብር ላይ 5,000 ብር ለቤት ኪራይ ይከፍላል፣ 5,000 ብር ለአስቤዛና ለትራንስፖርት ይችላል። በየወሩ 10,000 ብሩን እየጠበቀ ነው የሚኖረው። የ10,000 ብሩ እዚህ ጋር ቢዝነስ እየሰራ ያለው ሰውዬ ግን ለቤት ኪራይና ለአስቤዛ 5,000 ብር ያወጣል ቶታሊ። ከዚህኛው ሰውዬ ሲነጻጸር ወረድ ያለ ኑሮ ነው የሚኖረው፣ ግን 5,000 ብሩን ድጋሚ ወደ ቢዝነሱ ኢንቨስት ያደርጋል። በየወሩ 5,000 ብር ወደ ቢዝነሱ ተጨማሪ ይገባል። በአመቱ መጨረሻ ላይ የደሞዝ ጭማሪ ተብሎ እድገት ሲደረግላቸው ባለ 10,000 ብር ደሞዝተኛው 15,000 ብር ሲገባ ባለ 10,000 ብሩ የቢዝነስ ሰው ፕሮባብሊ 20-30,000 ብር በወር ሜክ ማድረግ ጀምሯል። አሁንም 15,000 ብር ደሞዙ ሲገባ ይሄ ሰውዬ ቤት ይቀይራል። ትንሽ ጨመር ያለ ትናንትና ሃይገር ባስ ከሆነ የሚጠቀመው አሁን ታክሲ መጠቀም ይጀምራል። ይሄ ሰውዬ ላይፍ ስታይሉን ነው አፕግሬድ እያደረገ የሚሄደው። ይሄ ሰውዬ ግን ቫልዩን ነው አፕግሬድ እያደረገ የሚሄደው። ምናልባት በወር ከሚያገኛት 5,000 ብር ውስጥ ወይ 10,000 ብር ትርፍ ውስጥ 1,000 ብሯን ለራሱ ኢንቨስት ያደርጋል። መጽሐፍ ይገዛበታል፣ ያነባል። ራሱን የሚያስተምራቸው ኮርሶች፣ ትምህርቶች ምናምን ካሉ ይገዛል፣ ይማራል፣ ራሱን አፕግሬድ ያደርጋል። ስለዚህ ነገ ስራ ቦታቸው ላይ ሲገናኙ እነዚህ ሰዎች ይሄኛው ሞር የተሻለ ነገር ይዞ መቅረብ ይችላል። በቫልዩ ደረጃ ኖት ኦንሊ በገንዘብ ጠንክራችሁ መስራት ያለባችሁ ቫልዩ አድ ለማድረግ ነው እንጂ በልፋትና በጣም በመድከም የሚገኝ ነገር አለ ብሎ አስዩም በማድረግ መሆን የለበትም። ትምህርት በጣም ኢምፖርታንት ነው። እኔ በትምህርት አምናለሁ። ብዙ የተሳሳቱ ነገሮችን ከትምህርት ቤት ወስደናል። አንዱ ስለ ፖቨርቲ እስካሁን ድረስ የተሳሳተውን ነገር የያዝነው ትምህርት ቤት ባገኘናቸው የተሳሳቱ እውቀቶች ነው። ሞደርን ኤጁኬሽን የተሰራው ለኦርደር ነው፣ የሆነ አይነት ስርዓት ለማስያዝ ነው ነገሮችን እንጂ ለነፃነት አይደለም። ገና ከልጅነታችሁ ነው ቁጭ በል፣ እጅ አውጣ፣ ከንዳ፣ ተቀመጥ፣ ተነስ ምናምን የሚል ኦርደር ነው የተማርነው ገና ከልጅነታችን። ስለዚህ ትምህርት ቤት የሚያስተምራችሁ ኦቢዲየንስ ነው። ነፃ ሆናችሁ እንድትመራመሩ አይደለም፣ ታዛዥ እንድትሆኑ። ኮስችን ማድረግ መቻል አለብን። ስለ ገንዘብ ያወቅነው እውቀት ልክ ባይሆንስ ይህንን ኮስችን ማድረግ መቻል አለብን። ትምህርት ቤት ስትመረቁ ሰርቲፊኬት ይሰጣችኋል፣ ባችለርስ ዲግሪ ምናምን ይሰጣችኋል እና ዲተሮሬት እያደረግን እየሄድን ነው። አካዳሚካሊ በጣም ሰቃዮች ምናምን ሆነናል፣ ግን አክቹዋሊ ዩዝፉል አይደሉም። ሜካኒካል ኢንጂነሪንግ ያጠና ሰው በጣም ሶፊስቲኬትድ የሆኑ ማሽኖችን ዲዛይን ሲያደርግ ምናምን ሲሰራ ነው የሚኖረው። ከዛ ሲወጣ ግን ፕሮባብሊ የሚቀጠረው የብሎን ታይፖች ለይቶ ለፋብሪካው የሚያስፈልጉትን ብሎኖች ውጭ ሀገር እንዲገዛ የመጠየቅ ፎርም እንዲሞላ የለም። እንደዚህ ነው የሚማር። አካዳሚክ ሲስተሙ ዩዝፉል እንድንሆን አይደለም የሚያስተማረን። ስለዚህ ላይፍ ላይ ስንመጣ ጎበዝ የምትሏቸው ተማሪዎች ልክ ከትምህርት ቤት ሲወጡ ኮንፊውዝድ ይሆናል። ምክንያቱም ዓለም እንዲህ አይደለም የሚሰራ። ትምህርት ቤት ውስጥ ውጤታቸው ዝቅ ብሎ ግን ተፍተፍ ምናምን በማለት በደንብ ጊዜያቸውን የሚያጠፉ የነበሩ ልጆች ልክ ከትምህርት ቤት ሲወጡ አትሊስት የሆነች ነገር ሴኪዩር ያደርጋሉ። እነዚህ ጎበዞቹ ልጆች ግን ሲስተሙን ኤክስፔክት ስለሚያደርጉ የሆነ ነገር ይሰጠናል ብለው ሃርድ ወርክ ነው የሚያስፈልገው ብለው ስለሚያምኑ ያንን ሃርድ ወርክ ከሰሩ በኋላ የሆነ ሪዋርድ የሚያደርጋቸው ነገር ሲጠብቁ ቫልዩ የላቸውም። ለምን? ሲመጡ መልፋትን ነው እንጂ የተማሩት፣ ግሬድ መያዝን ነው እንጂ የተማሩት፣ ቫልዩ አድ ማድረግ አልተማሩም። ከትምህርት ቤት ተመረቃችሁ ስትወጡ አንድ የሆነ ሲስተም አለ። ባንክ ከሆነ የምትቀጠሩት እንዴት ፋንክሽን ማድረግ እንዳለባችሁ ነው እንጂ የተማራችሁት ሲስተሙ እንዴት መብለጥ እንዳለባችሁ አልተማራችሁ። ሁሌም ዲስረፕት የሚያደርጉት ሰዎች ሁሌም ከሲስተሙ በላይ ናቸው። አሁን ስቲቭ ጆብስ ታይፖግራፊን ሲማር ታይፖግራፊ እኮ በጣም ብዙ ሰው ተምሯል። ከዛ ከወጣ በኋላ ያንን ታይፖግራፊ ለሊትሬቸር ነው የሚጠቀምበት። ስቲቭ ጆብስ አፕልን ዲዛይን ሲያደርግ የመጀመሪያ የዲዛይን ሐሳቡ ያንን ታይፖግራፊ አፕል ውስጥ እንዴት አድርጌ ልጠቀመው ነበረ። ትምህርት ቤት እንደዚህ አትማሩ። ትምህርት ቤት ውስጥ የምትማሩት 30-40 ሺህ ብር 50 ሺህ ብር የሚከፍላችሁ ከሆነ ባንክ 30-40 ሺህ ብር የሚያስከፍል እውቀት ነው ሰጥቶ የሚያስወጣችሁ እንጂ ባንክ እንዴት እንደሚፈጠር አያስተምራችሁ። ስለዚህ ትምህርት ቤት ውስጥ ስትማሩ ሶሳይቲ ውስጥ ፋንክሽናል እንድትሆኑ ተቀጥራችሁ እንድታገለግሉ የሚያስችላችሁን እውቀት ነው ይዛችሁ የምትወጡት። ስለዚህ ይሄ አንድ ጌም ነው። ዓለም ላይ ማአት አይነት ሐሰል ነው ያለው። ከነዛ ውስጥ አንዱን የተማራችሁት እንጂ ሁሉንም አይደለም የተማራችሁት። ሶሳይቲን ብሌም የሚያደርግ ሰው አለ። ይሄ ያልተማረ ህዝብ ይሄ እንደዚህ ምናምን ኖ፣ ይሄ ያልተማረ ህዝብ ነው ዋጋ ከፍሎ ያስተማረን። ስለዚህ የኛ ሪስፖንሲቢሊቲ ነው ይሄን ያልተማረ ህዝብ ወደ ኋላ ሄዶ ድህነቱን መቅረፍ። ፋብሪካ መክፈት ትምህርት ቤት ውስጥ አትማር። ዲግሪ ዓለምን የሚቀይር ነገር እንድሰራ የሚያደርገኝ እውቀት ላይሆን ይችላል። እኔ ነኝ ሪስፖንሲብል ከዚህ በኋላ ላሉት ነገሮች። ምናልባት ደሞዝ ሊያስገኝልን ይችላል፣ ሀብታም ግን አያደርገን። ስለዚህ ሀብታም መሆን የእናንተ ኃላፊነት ነው። ከትምህርት ቤት ይሄን መጠበቃችሁን አቁሙ ለማለት ነው። ቤተሰብን፣ ፋሚሊን፣ ትምህርት ቤትን ብሌም ከማድረጋችን በፊት እኛ ራሳችን ምንድነው እያደረግን ያለን? ብዙዎቻችን ጋር የተደበቀች አንድ የሆነች ሳይለንት ድህነት አለች። ሁላችንም ኮንፈርት እንፈልጋለን። አሁን ትልቁ ችግር እሱ ነው። አንድ ነገር ማድረግ አለብን ህይወታችን። ህይወታችንን አንድ ስቴፕ ከፍ ለማድረግ
አንኮምፎርታብል የሆኑ ነገሮች ይመጣሉ። ለምሳሌ ከዩኒቨርሲቲ ተመረቀ ስትወጣ ስራ ታጣለህ ወይ ደግሞ የሆነ የተመታ ስራ ታገኛለህ። ድሃንን ግን at the same time ደንዝዘናል። ቲክቶክ የምትጠቀመው ቤተሰብ አስገድዶ አይደለም። ትምህርት ቤት ስትማር እንደዛ ተነግሮ አይደለም። ስለዚህ ትምህርት ቤቱ ምን ያርክ? ያንተ ኃላፊነትስ ነው ጥያቄ። እቺ ስክሮል የምናደርጋት ውሏችን የተደበቀችው ድህነት እሷ ናት። ቀኑን ሙሉ ሰው እንዴት ስክሮል ሲያደርግ ይውላል? ድሃ ሆነ በተለይ ደግሞ ሶሻል ሚዲያ ላይ ጊዜ የምናጠፋበት ሪዝኑ ከሪያሊቲው ጋር መጋፈጥ ስለማንፈልግ ነው። በተለይ ስራ ስንሰራና ትንሽ ዲፕረስድ ስንሆን ማምለጫ እንፈልጋለን። በተለይ ላይፍ አንኮምፎርታብል መሆን ሲጀምር፣ ደሞዝ አልበቃ ማለት ሲጀምር ቶሎ ብለን ወደ ስልካችን አይደለ ጌም የሚጫወት ሰው አለ። ቀኑ ሙሉ ማለት ጌም ላይ አፕግሬዶች አሉት። መሳሪያ ትቀይራለህ፣ ካራክተሩ ራሱ ትቀይራለህ። አፕግሬድ ጥንካሬው፣ ፊዚካሉ ምናምን እየተቀየረ ይሄዳል እና ይሄ እኮ ሪል ላይፍ ላይ ልናደርገው የሚገባ ነገር ነበረ። አፕግሬድ መደረግ የነበረብህ አንተ ነበርክ። ቱሎች መቀየር ነበረባቸው። ፊዚካሊ ጠንካራ መሆን መቻል ነበረብህ። ራስህ ላይ መልፋት፣ ሜንታሊ ሬዲ መሆን፣ ፔኖችን ሃንድል ማድረግ መቻል። ከዛ ኢኩዊፕመንቶችህ ለምሳሌ ትንሽ ላፕቶፕ ከነበረ የምትጠቀመው ሰራ አድርገህ ደህና ላፕቶፕ መግዛት፣ የማይሆን ጫማ ከነበረ የምታደርገው ሰራ አድርገህ ደህና ጫማ መግዛት። ሶዛት ደህና ጫማ ደህና ልብስ ይኖርህና ደህና ሰዎች ጋር ትውልና ደህና ሰዎች ጋር ደግሞ ደህና ገንዘብ ትሰራለህ እያልክ ህይወትን አፕግሬድ የምታደርግበት። ከዛ የምንጋደለው ዋና ጠላታችን ደግሞ ድህነት ነው እና ወጣት የሆነ ሰው እንዴት ነው ቁጭ ብሎ ጌም የሚጫወተው? ነው አይገባኝም። that's completely against the nature ነው። ከተፈጥሯችሁ ውጪ ነው። የመኪና አይነት ስንቀይር እንውላለን። አክቹአሊ እኮ መኪና መግዛት አለብህ በላይፍ። ድህነቱ በጣም ስውር በሆነ መንገድ ተደብቆ እጃችን ውስጥ ነው ያለው። ሌዚነታችን ውስጥ፣ ለመልፋት ዝግጁ አለመሆናችን ውስጥ። ለዚህ ነው ድሃ የሆን ነው እና ኮምፎርታብል ላይሆን ይችላል። ግን ሪያሊቲው ይሄ በቃ ድሃ የሆንከው ለዚህ ነው፣ ስለማትሰራ። ሃርድ ወርከር ብቻ መሆን አያድናችሁም ብያችኋል። ኢቭን ሃርድ ወርከርስ ነን ወይ የሚለውን ጥያቄ ውስጥ ማስገባት አለብን። ሶ ምን እናድርግ? አይኖ ፌር አይደለችም ህይወት። ብዙ ነገሮች እንደምታስቡት አልሄዱም። ዘመድ የላችሁም፣ ገንዘብ የላችሁም ምናምን። that's it። እስከዛሬ የመጣችሁበት ነው ይሄ። ላደጋችሁበት ቤት እናንተ ሪስፖንሲብል አይደላችሁ። ነገ ለምትሆኑት ማንነት ግን እናንተ ሪስፖንሲብል ናችሁ። አንኮምፎርታብል ነው በደንብ ግን ወርዝ ያደርጋል። እስካሁን ያወራናቸው ነገሮች በመስማታችሁ ምክንያት ሀብታም አትሆኑ። ነገ ተነስታችሁ ከድህነት አታምልጡ። ምክንያቱም ሁሉም ነገር ፕሮግረስ ይፈልጋል። ግን በጣም እርግጠኛ መሆነው እስከዛሬ ድረስ አእምሯችሁን ጠፍንጎ የያዘው የድህነት አስተሳሰብ ከየት እንደመጣ ሶርሱን ያወቃችሁት ይመስለኛል። እሱን ካወቅን አሁን ያለሁበት ድህነት ውስጥ እንድኖር የሚያደርገኝ ምን አይነት ባህሪ ያለኝ፣ ምን አይነት ሩቲን የሚለውን ራሳችሁን እንድጠይቁ ፈልጋለሁ። ቁጭ ብላችሁ ከራሳችሁ ጋር ምንድነው እያደረግኩ ያለሁት? ለምሳሌ 5000 ብር ደሞዝ የሚከፈላችሁ ከሆነ እዚህ 5000 ብር ደሞዝ ላይ ስታክ እንዳደርግ ያደረገኝ ነገር ምንድነው? ምን አይነት ካራክተር አለኝ ብላችሁ ራሳችሁን ሪያሰስ እንድታደርጉ ፈልጋለሁ። ከዚህ ቀጥሎ ድሃ ሆነን እንድንቀር የሚያደርጉን ባህሪያቶች ምንድናቸው የሚለውን በተንን እናያቸውና ራሳችንን ሪያሰስ የምናደርግበት ገንዳ ውስጥ እንገባለን ማለት ነው። ይሄንን ቪዲዮ ከወደዳችሁት ለብዙ ሰው ሼር አድርጉት። ብዙ ሰው የሚያየው ከሆነ ፕሮባብሊ እንቀጥላለን። ምናልባት 5 ኤፒሶድ ሊወጣው ይችላል ብዬ አስባለሁ። ይሄ የመጀመሪያ ኤፒሶዳችን ነው የሚሆነው። በጣም አመሰግናለሁ።